ይስማው ሁሉም ሰው ይስማው። የቀድሞው ስሜ ታምራት ዘገየ ነው የሚባለው። የተወለድኩት ያደግኩት ጎጃም ነው። አካባቢው ይታወቃል። እንደው ማለት ይሄ ማርቆስ ደብረ ማርቆስ አካባቢ ዙሪያ እሱ ነው ዞናችን። ብቻ ባጭሩ አሸድ የሆነበት አካባቢ ነው ያደግኩት። እስልምና በጣም ጥላቻ ጥግ የደረሰበት ለእስልምና ጥላቻ ጥግ የደረሰበት አካባቢ ነው ያደግነው። አልሐምዱሊላህ አላህ ደግሞ የፈለገውን ያደርጋል። እንግዲህ ከዛ አውጥቶን እኛን ይኸው ስልምልም አድርጎናል እልሻለሁ። እኔ በእርግጥ አባቴ ቄስ ነበር በይ አባቴ ቄስ ነበር። እኔ ቄስ ማለት ቄስ ነው ስልሽ እኔ ደግሞ ቤተክርስቲያን በትክክል ውስጡን አውቃለሁ ማለት አልችልም። አባቴ ቄስ ነው፣ ጠንካራ ቄስ ነበር የነበረው አባቴ። እኔ እስልምናን ማወቅም ከማወቅም አልፎ ልገባበት የቻልኩት አዲስ አበባ እንደማንኛውም ሰራተኛ እንደማንኛውም ልጅ ጠፍቼ በሚል ደረጃ መጥቼ አዲስ አበባ ላይ እዚህ ከመጣሁ በኋላ ነው። ወደ አዲስ አበባ ከመጣሁ በኋላ ነው እስልምናንም ያወቅኩት። እኔም አላህ የወፈቀኝ እዚህ ከመጣሁ በኋላ ነው። እዛ ጋር ነገሮቹ ደግሞ አሁን ከዛ በኋላ ነው። አሁን ስለ ክርስትና እንደው ከገባው በኋላ ነው በትክክል ያወቅኩትን ማለት እችላለሁ። ግን ሳላቀው ሁለቱንም ሳላቀው እኔ ቀጥ ያለ መንገድ ላይ ያለው መስሎኝ ለእስልምና የነበረ ጥላቻ ከባድ ነበር የነበረው። ስለዚህ ይህን ይመስላል አሁን በእንትኑ ደረጃ ማለት ነው እንጂ እኔ አሁን ቄስ ነኝ አባቴ ቄስ ነው እኔም ይሄን ያላቃለው ምለው ነገር ምራመደው የለም ማለት የሚያቀኝም ሰው በብዛት በሚያቀኝ ሰው ስላለ በዛ ደረጃ የለውም ለማለት ነው። አዎ በትክክል እምልሽ ማለት ሃይማኖት እንዳለኝ አውቃለሁ። ግን በንጽጽር ደረጃ ግን ቦታ ይሄ እኔ ይበልጣል ያ ይበልጣል የሚለው ደረጃ ላይ በፍጹም እንትን የለውም። በሃይማኖት ደረጃ እኔ ኦርቶዶክስ ነኝ ክርስቲያን ነኝ ብዬ አምን ነበር የነበረው። መጥቼ አዲስ አበባም ከመጣሁ በኋላ እኔ የሰለምኩት እንዳልኩሽ አሁን ከ2002 ነው እኔ የሰለምኩት። አዲስ አበባ የገባሁ ደግሞ 2004 ነው። ከ2004 እስከ 2002 ድረስ ለ6 ዓመት እንደውም ጠንከር ባለ ደረጃ ቤተክርስቲያን እመላለስ ነበር የነበረው ማለት ነው። ዓመተ ምህረት ወለጋ መስጊድ በነገራችን ላይ ኮንስትራክሽን ውስጥ ነው የምሰራው። አጋጣሚ ሆኖ ስራዬ አሁንም ድረስ መስጊዶች ነው የምገነባ ያለሁት። በዛው ታዩኛላችሁ ይቀጥላል እሱ እና ከ95 ጀምሮ እስካሁን ድረስ ብዙ መስጊዶች ገንብቻለሁ። በኩፍር ላይ ያለው ራሱ ወደ 14 መስጊዶች በኔ እጅ አልቀዋል ተገንብተዋል። እና የመጀመሪያ ጥያቄ የሆነብኝ ወለጋ ላይ 95 ዓመተ ምህረት መስጊዱን ጨርሰ ነው እና እኔ የምጠብቀው ነገር ነበር። በተለይ ይሄ ሚንበር አካባቢ ላይ የአምፕሊፋየር መቀመጫ ስቴጇ ላይ እዛ ጋር የሆነች ኪስ ነገር እንሰራለን። አሁንም ድረስ በተመሳሳይ እንሰራለን። እዛች ቦታ ላይ የሚገባ ነገር ጠብቅ ነበር ማለት ይሄ በአምልኮ ደረጃ በሚባል ማለት ነው። አጋጣሚ ሆኖ ገጠር ነው መስጊዱ፣ ምንም ነገር የለም። ለካ ለወደፊት መብራት ከመጣ ለአምፕሊፋየር መቀመጫ ተብሎ ተዘጋጅቶ መቀመጥ ስላለበት ነው የተሰራ የነበረው። ተዘጋ ማለት ነው፣ ቦታው ተዘጋ፣ መብራት የለም። እንደዚሁ ዝም ብሎ በኖርማል በሎካል ድምጽ ነው የሚሰራው፣ ማን ነው የሚሰገደው። እዛ ቦታ ላይ ጥያቄ አቀረብኩኝ። ይሄ ለምንድን ነበር የተሰራው ለምን ይዘጋል አልኩኝ። አይ ይሄ ምናልባት ወደፊት መብራት እዛ አካባቢ ላይ ከገባልን እዚህ ጋር ለመስገጃ የሚሆኑ እቃዎች የሚገቡ እቃዎች አሉ፣ ለነሱ ማስቀመጫ ነው። መብራት የለም አሁን ተዘግቶ ነው የሚቀመጥ የሚል ነገር ነገሩኝ ማሙ ማለት ነው። ከዛ በኋላ ምንጣፍ ተነጠፈ መስጊዱ። ያ እኔ እንደፈለኩ መውጣበት የምገባበት የነበረው መስጊድ እንግዲህ ከነጫማ መግባት አይቻልም። የውዱ ስርዓቱን አናቅም፣ እንዳንገባ ተከለከልን ማለት ነው። ያም ሆኖ ግን ጉጉት ነበረኝና በመስኮት አንገቴን አውጥቼ ሳይ ጥያቄ የሆነብኝ ልጆች ቀድመው አዲስ እንደመሆኑ መስጊዱ ልጆች ቀድመው አወል ሰልፍ ያዙት ማለት ነው። ልጆች ቀድመው አወል ሰልፍ ሲይዙ ያ ጥያቄ የሆነብኝ ምንድነው ጉዱ? እንዴት ነው የትልቅ ሰውም የትንሽ ሰው የሚባል ነገር የለም እንደ ይሄ ነገር እንዴት ነው የሚለው ራሴ ጋር መሟገት ጀመርኩ ማለት ነው። ጠብቄ ልክ ሲወጡ እንዴት ነው የልጆች የህፃናት ትልቅ ሰው ምናምን የሚባል ነገር የለም ወይ? ይሄ ቦታ ሁሉም ሰው ገብቶ አይ
በቃ ባጭሩ ምንም ነገር የለ። እዚህ ጋር መስጊድ ከተባለ ቀድሞ የገባ ነው ቦታው። ወደፊት ተጠጋ ወደ ኋላና የሚባል ነገር የለም። ቀድመህ ትይዛለህ። ከዛ በኋላ በቃ ባለበት ሰግደህ ትወጣለህ። እሺ ስትሰግዱት እዛ ጋር ምንም ነገር የለም። ይሄ ነው በዚህ ለዚህ ምናምን የሚባል ነገር የለም። በቃ ምንም ነገር የለም። በቃ አላሁ አክበር ይባላል፣ ተሰግዶ ይወጣል። አዛን ይባላል፣ ተሰግዶ ይወጣል። ይሄ ጥያቄ ሆነብኝ። ግን ይሄ ጥያቄ ሲሆንብኝ አሁንም እነግርሻለሁ እንትኑ እሰልማለሁ የሚለው እንትኑ በፍጹም የለም ውስጤ። በፍጹም ማለት እኔ ዝም ብሎ እንደ ስለደነቀኝ ነገር ወይም ደግሞ ስለገረመኝ ማወቅ ስለፈለኩ እንጂ እሰልማለሁ ሃይማኖትን ቀይራለሁ የሚለው ነገር የለም። በዛ አጋጣሚ ግን እንደው በህይወት ካሉ ቢሰሙኝና ብንገናኝ ደስ ይለኝ ነበረ። ሁለት ልጆች የወሎ ልጆች ናቸው። ሁለቱም ሰይድ ይባላሉ። አንድ ቤት ነበር የምናድረው። አንድ ሰፊ ክላስ ኮንትራክተሩ እንትን ብሎልን እዛ ነበር የምናድር የነበረው። ሱቢ ሰላት ሰግደው ወላሂ ሱቢ ሰላት ይሰግዱና ፎጣ የነሱን ፎጣ በላይ ላይ አንጥፈው ጧት ቁርአን ይቀሩብኝ ነበር ላይ ይሄ ልጅ ኢንሻአላህ ምን አንዱ አላህ ቢወፍቀው ብለው ላይ እንትን የራሳቸውን ፎጣ በኔ ላይ ያለብሱኝና ቁርአን ላይ ቁጭ አድርገው ይቀሩብኝ ነበር። ሲቀሩብኝ እሰማቸዋለሁ፣ ግን እንደማይሰማ ሰው ሁኘተኛ ነበር። እየሰማዋቸው እንደማይሰማ ሰው ሁኘተኛ ነበር። ብታምኝም ባታምኝም በሂፍዝ ደረጃ እስከ አማ ድረስ እነሱን ሰምቼ ይዤው ነበር ሙሉ በሙሉ። እና ጥያቄ የሆነው ያ ነው። ከዛ በኋላ ቀጠለ፣ መስጊዶች ቀጠልን። ወደ የመጨረሻ የሚሆነው አሁንም ትልቁ ጥያቄና የመጨረሻ ደግሞ የሆነብኝ ወደ ድላ የምትባል ሀገር ከሐዋሳ አልፎ እዛ አካባቢ አንድ መስጊድ ሰራን 96 ዓመተ ምህረት እሱ እዛ ጋር ይሄ ነገር ሚንበር ቴሌቪዥን ላይ በነገራችን ላይ ቀርቤ ተናግሬያለሁ። እንደው ለእናንተ ያው ካልሰማችሁት በአዲስ መልክ ስሙት ነው እንጂ እዛ ጋር አቅርቤ ያለሁ ማለት ነው። ግን ደስ ይላል። የበድሩ ጉዳይ ነው። በድሩ የሚባል የኔ ስጦታ የኔ የሰጠኝ ስጦታ እስልምናን የሰጠኝ በድሩ ነው ማለት እችላለሁ። አላህ እንዳለ ሆኖ ስጦታው ከአላህ ነው፣ ግን ሰበቡ በድሩ ነው። በደንብ ነው እንጂ የምሰራው ባለሙያ ነኝ፣ በጣም ባለሙያ ነኝ። ሰራ ነበር በደንብ። በድሩ ያዋሳው ነገርኩሽ አይደለም። ከበድሩ ጋር አብረን እየኖርን ረመዳን ደረሰ። የመጀመሪያ ረመዳን ሱር ተነስቶ ሲይዝ አብረን ስለነበርን ተነስ አብረን እንብላ፣ እኔ አይበላኝም ማለት ሌሊትም ስለሆነ እስኪ ምናምን ይለኝና ተነስተን አብረን በላን እልሻለሁ። ከዛን በአገር ቤት በዚህ በአራዳ ቋንቋ በሚባለው ይሄ ሼም ወይም ደግሞ በእኛ በአገር ቤት እሉንታ የምንለው ነገር አለ። በእሉንታ ትሞቻለሽ። እና በድሩን ከኔ በላይ ወደዋለሁ ብል ማጋነን አይሆንብኝም። በቃ ግን ሙስሊም በመሆኑ ደግሞ በጣም ነው የምጠላው ሙስሊም በመሆኑ። እንደዚህ በወንድምነት ደግሞ በጣም ነው የምወደው። ስለምወደው ሱር ተነስተን ስንበላ አብረነው በላን፣ አብሬው በላው። ቀን እኔ ሄጄ መብላት ነበረብኝ። ሙስሊም አይደለሁም፣ ሻሃዳ አልያዝኩም። ለበድሩ ብዬ እኔን ውሃ እየጠማኝ እኔን እየራበኝ በድሩንም በዚህ ልክ ነው የበድሩም አሁን በድሩ ጋር ያለው የሚለው ነገር ውስጤ ስላለ በፍጹም አልበላም። በድሩ ሲበላ ነው የምበላ ብዬ የመጀመሪያው ቀን ዋልኩ እያልኩ እየለመድኩት መጣሁ። ረመዳን ሙሉን ጾምኩት ማለት ነው። ረመዳንን ሙሉን ሸዋል 4 ቀን ጾምኩ። 2 ቀን ሲቀረው ፈታሱ ማለት ነው። በቃ ይበቃሃል፣ ተው ይቅርብሃለኝ። ሻሃዳ ሊያዝክ አልሰገድክ፣ ስለዚህ ይቅራል። እኔ ላንተ ብዬ ነው እኮ ይሄን ሁሉ ማደርገው ላንተ ብዬ ነው። እኔ ያ መጨረሻ የመስጊዱ ኢማም ይሄን ያውቁ ነበር። ሸሻሚል ይባላሉ እሳቸው። በድሩ ይሄን ልጅ ስለምን እንዳትለው ስለም ካልከው ጥሩ አይመጣም፣ አንተ ዝም ብለህ ራስህን ጥሩ የሆነ አኽላቅህን አሳየው እና መንገድ ዝም በቃ ጥሩ የሆነ ነገር ብቻ አሳየው እንጂ ስለም ካልከው ትጣላላችሁ የሚለው ነገር ነግረውት ኑሯል ለበድሩ። በድሩ መጨረሻ ላይ እንትኑ ማለት አልቻለም። በቃ መናገር ስላለበት ፈለገ።
እኔ ምልህ ለምን አንተ ጥሩ ልጅ ነህ ለምን አሰልምም አለኝ። አላህ እንግዲህ ከዛ በኋላ ጉድ ፈላ። ያ ሀገር እንትን ደረደርኩበትና በቃ እኔ እናንተ ከዚህ በኋላ ተለያይተናል አልኩ። እኔ እኮ የምወድህ ልሰልምልህ አይደለም ወንድሜ ስለሆንክ ነው፣ በወንድምነት ነው እንጂ የምወድህ ሙስሊም ልሆንልህ አይደለም። በል እኔ እናንተ ከዚህ በኋላ የለንም። ለ6 ዓመት ልብ አድርጊ በደንብ እዚህ ጋር ከ96 እስከ 2002 እኔና በድሩ እንደዚሁ ከርቀት ወይም ደግሞ በሆነ አጋጣሚ ምናምን እየተገናኘን ምን እያለን ተለያየን ማለት ነው እኔና በድሩ። በዛ የተነሳ እኔ እስከ 2002 ድረስ ባህለኛው የቤተክርስቲያን በቃ አክራሪ አበደ ሁሉ እስኪሉኝ ድረስ የሆነ አፍቅሮ ነው ሁሉ እስኪሉኝ ድረስ ማታ 11 ሰዓት ከሆነ ቤተክርስቲያን ነኝ፣ ጧት ሱቢ በሱቢ ሰዓት ቤተክርስቲያን ነኝ። መጨረሻ ላይ አንድ ቀን ሱብሃንአላህ ወንደላጤ ነኝ። ገብርኤል የሚባል ቤተክርስቲያን ዓለም ባንክ አካባቢ ነው፣ በኮልፌ ቀራኒዮ አካባቢ ወንዝ አለ ከቤተክርስቲያኑ ጎን። ልክ እሱ ልሻገር ስር ወንዝ ጫፍ ላይ ስደርስ አይበቃህም የሚል ነገር መጣብኝ። ማንም ሰው የለም ከጎኔ። ሱብሃንአላህ አይበቃህም እንዳንተ ልጅ አይበቃህም፣ ማንህ ምንድነህ? ከራሴ ጋር ማለት ነው ሙግት። ዞርኩ፣ ምንም ነገር የለም። ምን ልሁን? እሺ ስለ ማለት የበድሩ ድምጽ ነው ጆሮዬ ላይ የመጣው፣ የ96 የበድሩ ድምጽ ስለ ማለኝ። ወላሂ ብዙ ጊዜ ነው ዞርኩ፣ የቆምኩበት ላይ ዞርኩኝ፣ ምንም ሰው የለም። ከዛ ዞርኩና ወደ ቤት ሄድኩኝ። ቤት ሂጄ ብዙ ያው እንደምታውቂው አንቺ የነበርንበት ነው አማልክቶች ግድግዳ ላይ ብዙ አማልክቶቹን ለጣጥፍ ያለው ምን ብያለሁ። እነሱን ያ ቀስ ቢያወጣ አውራረድኩና ቦታ ሰጃቸው ቀጥታ ወደ አየር ጤና የሚባል አንሳር መስጊድ የምታውቂው ከሆነ ወደዛ ሄድኩኝ። ሲሄድ እዚህ ጋር ነው እንግዲህ ሱብሃንአላህ ስጦታ የሚባለው እንግዲህ ይሄ ነው። በድሩ ምን ያህል አስቦልኝ እንደነበረና አላህ ከልቡ አስቦልኝ የነበረን መሆኑን እና በመጨረሻም ደግሞ እሱንም እኔንም በሐያት አቆይቶን ይሄን ደስታ እንዲያይ አየር ጤና መስጂድ በሩ ላይ በላኛው በር ልክ ልገባ አንድ እግሬን ሳስገባ በድሩን በሩ ላይ ቆሞ አገኘሁት። ይሄ ወላሂ መናአምንት ነው ይመስልሽ ማለት በቃ የማይታመን ነገር ነው ይመስለው። ከዛን እንዴ አንተ የልገባ ነው አለኝ። ልሰልም አልኩት። ደነገጠ። ጠብቀኝ እዚህ አለኝ። ጠብቀኝ እዚህ ጋር ጠብቀኛል። እሺ አልኩት። ሄደና ልብሶች ምናምን ቲሸርት ምናምን እሱን ይዞ መጣና ና ሻወር ወሰድ ብሎኝ ሻወር አስወስዶኝ ይዞኝ ገባ። 12 ሰዓት አካባቢ ነው ገባሁ። ሻህ አብዱል ለጢፍ ይባላሉ አየር ጤና ላይ። በሳቸው ሻሃዳ ያስኩኝ። በሳቸው ሻሃዳ ይዤ እዛው እስከ መግሪብ ቆየን። መግሪብ ሰገድን። ቤቱ ወደ ብስራተ ገብርኤል አካባቢ ነው እና የሆነች ወያኔ ዴክስ መኪና ገዝቶ በወቅቱ ብርቅ ነበረች። በጣም ተደስቷል። በቃ ደስታው ከልክ በላይ ሆኗል። መግሪብ ሰግደን ወደ ብስራተ ገብርኤል እየሄድን ቶታል አካባቢ ላይ ስንደርስ ትላክስ እያደረገ ነው። አዛርዳ አብርቷል። ቅውጥ እያደረገው ነው። አንድ ትራፊክ እንዲህ አንተ ምን ሆነ ነው ምንድነው ምናምን አለውና አደባባዩ ጋር ዘነበርኩ አካባቢ በቃ መታሰር አለብህ። ያኔ ደግሞ እንዳሁኑ መንጃ ፍቃድ ምናምን አልነበረም። መታሰር አለብህ ብሎት መኪናዋን ንዳ ብሎት አለውና 18 ወስዶ ነው ኮልፌ 18 ወስዶ አሰራት። ቅዳሜ ቀን ነው እሰር ምን አገባህ? እኔ ደስታዬ ነው ምንም አልነግርህም። ማድረግ ያለብኝን አድርጌያለሁ። መኪናውን እሰረው ሰኞ አውጣዋለሁ አለው። ተያይዘን ሄደን አስገባት። መኪናዋን አስገብቷት ልክ ስንወጣ ድልድዩ ጋር የእግረኛ ድልድይ መሻገር ያለ እዛ ጋር አንድ የላዳ ሹፌር ሙስሊም ነው እዛ ጋር ቆሟል። እምልህን ታደርጋለህ እምትለውን ብር እሰጥሃለሁ አለው። ምንድነው አለው። በቃ እምልህን ታደርጋለህ እምትለውን ብር እኔ እሰጥሃለሁ አለው። እሺ ትላክስ ታደርጋለህ ቤት እስክንደርስ ድረስ አዛር ታበራለህ አለው። እሺ ስንት ብር ልክፈል ሲለው 300 ብር። ብስራተ ገብርኤል ሳሚት ሬስቶራንት አካባቢ ነው። 300 ብር የ50 ብር መንገድ ነው። ልብ አድርጌ ችግር የለም አለ። በዛን ሰዓት ማለት ነው። ተያይዘን ልጁ ሳይሆነች ላዳነች በሷ መንክሽንክሽ እያልን ደረስን። ልክ ስንደርስ ቤት ስንደርስ ወንድሜ በአላህ አለው
እስኪ ማለት ያንተ ምንድነው ምን አይነት ደስታ ነው ያጋጠመ? መቼም ሐዘን አይደለም ደስታ ነው። ስለዚህ ንገረኝ አለው። የላዳው ሹፌር ብትሄድ ይሻላል፣ የሸቀልካትን ብር ጥለህ ነው የምትሄደው። ከነገርኩህ ዝም ብለህ ሂድ፣ ብትሄድ ነው የሚሻላል። ይቅርብኝ፣ ብሩ ይቅርብኝ፣ ንገረኝ አለው። በል እንግዳውስ የሌሻ አዳ ይዞ ነው አለው። አላሁ አክበር አላሁ አክበር። አልፈልግም ብሩን አለ እሱም የላዳ ሹፌሩ ማለት ነው። ይሰማላል አዲስ ዓለም? አዎ ይሰማል። በቃ ከዛ የላዳ ሹፌሩም 300 ብሩን ጥሎ ሄደ። እኛም በዛ ቀጠልን። እንግዲህ ከዛ ጀምሮ ለኔ ወደ እንትን ስመለስ ሻሃዳ ያስኩ ቀን እንደው ማለት ሳትጠይቂኝ ላቅርብልሽ፣ ሻሃዳ ያስኩ ቀን ሻሃዳ እስከሚይዝ ቀን የነበረኝ ጭንቀት እኔ ትላንትናም አንዲት ልክ እንደዚሁ የኔ ሀምገም ነገር ደርሶባት በቃ ውስጤ ላይ የነበረው ነገር ስታወራ ሰምቻት በመሃል ገብቼ ትንሽ የሆነ ነገር እንትን ብያታለሁና የነበረ ጭንቀት ልክ ሻሃዳ ይዤ በቃ ልክ ሻሃዳውን ይዤ ማን ነው መስጊድ ገብቼ ሰግጄ ስቀመጥ ለቀቀኝ። በቃ ጤነኛ ሆንኩ ማለት ነው። እና ልክ ያ ነገር ሲለቀኝ በተቀመጥኩበት ቃል ገባሁ ለራሴ ወላሂ። ይሄን አሁን ምናልባት ይሄን ስናገር የሚያቀይ ሰው ብዙ ሰው አለ፣ የሚበሽቅ በቃ አንጀቱ የሚቃጠል ብዙ ሰው አለ። ግን ሐቁን ነው የምናገር ያለው ውስጤ ላይ የነበረው። ለማንም ሰው ሐኪም ነው ይሄ፣ ለማንም ሰው ፈውስ ነው በቃ ይሄ ነገር ወላሂ። በተለይ እስልምና ላይ በተለይ እስልምና ትንሽ አምገም ውስጥ ያለ ሰው ይሄ ጭንቀት እንዳለበት 100% አውቀዋለሁ 100%። በቃ ይሄ ነገር ምናምን እያለ በቃ ለማወቅ ምናምን የሚፈልግ ሰው ካለ ይሄ በሽታ እንዳለበት ስለማቀው ነው። በጣም ነው የሚያመው ሻሃዳ እስኪያዝ ድረስ በጣም ነው የሚያመው። ሻሃዳ ከተያዘ ቀን ጀምሮ ደግሞ በቃ በጣም ነው ምንድነው ነው እምል ያለሁት። በቃ በተለይ ይሄ አሁን ከሞት በኋላ ላለው ጀነት ጀሃነም ምን አይደለም እዚህ ዱንያ ላይ ራሱ ያለው ምልክት ወላሂ ነው የምላችሁ። በተለይ ሀምገም ውስጥ ያላችሁ ሰዎች አስረግጬ ነው የምነግራችሁ ያለው በቃ ትልቅ ፈውስ ነው ያለው። ለራሴ ቃል ገባሁ እዛው በቃ እንደምሞትለት በቃ ምንም ነገር ቢመጣብኝ በቃ አንገቴን እንደምሰጥ ቃል ገባሁ በተቀመጥኩበት ማለት ነው። ምክንያቱም ብዙ ፈተና እንደሚመጣብኝ አውቀዋለሁ። አካባቢው የኛ በጣም ከባድ ነው። ትልቅ አደጋ ውስጥ እንደገባሁ አውቀዋለሁ። ግን በእርግጠኝነት ያ ነገር ሲለቀኝ በቃ ለራሴ ቃል ገባሁ፣ ለአላህ ቃል ገባሁለት። በቃ አልሐምዱሊላህ ብዙ ፈተናዎች ተጋርጠውብኝ ነበር። ግን ያ ጥንካሬ ያ የራሴ ኮንፊደንስ ነገሮችን ሳይረዝሙ ሳያንገላቱኝ ሁሉም ቦታቸውን ይዘዋል። አልሐምዱሊላህ። አሁን የኔ እንግዲህ ታሪክ ረጅም ነው። እኔ ሐቂቃ አሁን በዚህ አልጨርስልሽም። አሁን ባጭሩ የእህቴን ደግሞ ትንሽ ጠቆም ላድርጋችሁና ምናልባት እዚህ ጋር ተንጠልጥላችሁ ከሆነ የምትሉኝም በሉኝ። የእህቴን ጠቆም አድርጌሽ እንድናሳጥረው አሁን ማለት ነው። ምን ትያለሽ? በአጋጣሚ አሁን እንዳውም ይኸውልሽ ይሰማናል። እስማኤል የሚባል ያጎቴ ልጅ አስማማው ነበር ስሙ፣ እስማኤል ተብሏል። እሱ ሊገባም ቆይ ላስገባውም እችላለሁ ከአንቺ ጋር ማለት ነው። ታስገቢዋለሽ። እሱ ልጅ መጥቶ ነበር ከአንድ አመት በኋላ ማለት ነው። ከአንድ አመት በኋላ መጥቶ ወይ መጥፋት አለበት ወይ መመለስ አለበት በሚል ደረጃ መጥቶ ነበር እኔ ጋር ማለት ነው ይሄ ልጅ። እና በወቅቱ እንዳልኩሽ ቅድም እንዳልኩሽ ከሰለምኩ በኋላ ነው ክርስትናን ማወቅም የጀመርኩት የነበረውና አንዲት መጽሐፍ ቀመር ያሳተማት የመጽሐፍ ቅዱስ ሚስጥር በሙስሊም መነጽር የምትል ትንሽ ገጽ ያላት እና አንኳር የሆኑ እንትኖችን አውጥታ ይዛ ነበር። እሷን እያነበብኩ ነበር እኔም ማለት ነው ከሰለምኩ በኋላ። ይሄ ልጅ እኔ ጋር ሲመጣ አስማማው ይባላል። እኔ ጋር ሲመጣ አንድ ቀን ለካ እሱ የመጣው ለሴራ ነው የመጣው ማለት ተልኮ ማለት ባጭሩ ተልኮ ነው የመጣው ማለት ነው። ወይ እኔ መመለስ አለብኝ ወይ ደግሞ ቦታ የመያዝ አለብኝ መወገድ አለብኝ ነገር ማለት ነው። እኔን ማስወገድ አለበት። ከዛን በጣም ነው የምወደው፣ በጣም ነው የሚወደኝ። ግን በዚህ ከባድ ጥላቻ ተፈጥሯል ማለት ነው በመስለሜ። ይሄ ልጅ አንድ ቀን አብረን ቁጭ ብለን ማለት እኔ
የወደደኝ ወይም ደግሞ አምኖበት የተጠጋኝ መሰለኝና የቺን መጽሐፍ አውጥቼ አስሚ የቺን ነገር አንብባት አልኩት። እንዴ አንተ ረክሰኔንም ልታረክሰኝ ገና ሽፋኑ ላይ ስለ እንትን ነው የሚናገረው። ረክሰኔ ልታረክሰኝ መጣህልኝ ወደኔ መጣህልኝ ፊቴ ላይ ወረወረብኝ። ከዛ ምን ችግር አለው ማንበብ እኮ ምንም ይሄ እንትን አይደለም ማንበብ ማወቅ ምን ችግር አለው አውቀህ የምትቀበለውን ትቀበላለህ ማትቀበለውን ትተዋለህ ምን ችግር አለው አልኩት። ከዛ ሁለተኛ እንደዛ ነው ጭራሽ ሀለኛ እንትን ማስጠንቀቂያ ሰጠኝ። እኔም ተቀበልኩት ቦርሳዬ ውስጥ አስገባው። ለካ ሌሊት ተነስቶ ሱብሃንአላህ ይች መጽሐፍ ገጿም ትንሽ ናት ብዬሻለሁ እያነበባት ነበርና በንዴት ስለሆነ እያነበበው የነበረው በጣም ተቆጥቶ ስለሆነ እያሐፈዘው ምዕራፉን እየያዘ ነበር እያነበበ የነበረው ማለት ነው። ከዛን በማግስቱ መጽሐፉን እንኳን አነበብኩት አለኝ እና እዛ ሃይማኖት ላይ ነው አልዘለህ የገባው ይሄን የሰው ሃይማኖት ዘሎ የሚነካ ዝም ብሎ እንትን የሌለው ሃይማኖት ይሄ የረከሰ ሃይማኖት ውስጥ ገብተህ ነው አይደል የምትንቦጫረቅ ነገር በአገር ቤቱ ምን ነግሻለሁ። ከዛ ሲል እንዴ አትቆጣ ችግር የለውም አሁን እኮ ይሄ መጽሐፍ ያሳተመው አው ሙስሊም እንትን ነው ግን ስተት ቢሆን ኑሮ እኮ ካንተ የበለጠ ምሁር አንብቦታል። ይሄ መጽሐፍ ስተት ቢሆን ኑሮ ካንተ የበለጠ ምሁር ክርስቲያን አንብቦታል። ከአደባባይ ጋር እየተሸጠ ነው ያለው። ስለዚህ ይልቅ እውነትን ፈልግ፣ ተረጋግተው እውነትን ፈልገው ስለው እውነትም በልንግዳውስ ቆይ ለነፍስ አባቴ እንደውልላቸውና ትሰማለህ ጉድ ትሰማለህ አለኝ። ተደወለ ጉድ ሊፈላ ነው ለነፍስ አባቱ ሲደወል አባ ምዕራፍ ልነግሮት ነው ከመጽሐፍ ቅዱስ እና ያነቡልኛል። እኔ ምዕራፉን ነው የምነግሮት እርሶ ምዕራፍና አንቀጽ ነግሮታል ያነባሉ አላቸው። እሺ ከዛ ነገራቸው። ሲነግራቸው ሲያነቡ እጁ ላይ ያለው ነው እንዴ አለ። ደገመ እንዴ አለ። ሶስተኛ እንዴ ልክ ሶስተኛ እሺ አባ ምንድነው ታዲያ ኢየሱስ ጌታ ነው እያላችሁ ቤተክርስቲያን ላይ የምትሰብኩ ለምንድን ነው አላቸው። እንዴ የኔ ልጅ ቀስበል ተረጋጋ ምን ሆነ ነው ሙስሊሞች ጋር ነው መሰል ያለው ይሄ ነገር ሲሉት እንዴ ያው ሙስሊም እኔ ማስረጃ ነው እየጠየቅኩታል ሙስሊም ገለመሌ አላልኩም ከማንም ጋር እንደሆንኩ ደግሞ አያውቁም በስልክ ነው እያወራሁት ያለው ምንድነው አላቸው። ለማንኛውም እንግዲህ በቃ ነገር ሲበላሽና ለሱ ሲስተካከልለት እሺ እንግዲያውስ ነገ እንገናኝ ዋናውን ለያዘውና ነገ ደውልልኝ አሉት። እንዴ አለ ለራሱ ጥያቄ ሆነበት። እንዴ ዋናና ደግሞ እንትን የሚባል ነገር አለ እንዴ ይሄ ነገር ምንድነው አለ። እየተሰቃየ መሸ ነጋ። በማግስቱ ደወለላቸው። በዛው ሰዓት ሲደውል ቀጥታ አሁንም እንዳልኩሽ የሚነግራቸው ከምዕራፍ አንቀጹ ነው የሚነግራቸው። ሲያነቡ ራሱ ነው መጨረሻ ላይ አባ ቻው እኔና እርሶ ከዚህ በኋላ ተለያይተናል አለ። ከዛ ብድግ ብሎ ግንባሬን ሳመኝ። እኔን ወንድሜ አንተን አስወግዳለሁ ስለ አንተን አጠፋ አንተን መልሳለሁ ስለ እኔን ጎተትከኝ የሚባለውን አስበለኝ በለኔንም ከዚህ በኋላ እኔም ሙስሊም ነኝ አለ። እንግዲህ ምን ታያለሽ መጨረሻ ላይ እሺ ልሰልማ በቃ ሰልም ያለው እኔ የሚባለውን አስበለኝ ቶሎ በላለኝ። ቆይ እንግዳውስ ሮብ ቀን ነው እንግዳውስ ነገ ነውልና ጁማዓ ወደ ቡታጅራ ቡኢ የምትባል አካባቢ ነበርነው ጁማዓ ይሄድና አየር ጤና ተሰልማለህ በቃ የዛን ቀን ነው ግን አለኝ። እኔ ሰለም ያለው በውስጤ والله እቺ ቃሉ አረሳትም ሁሉ ጊዜ ለኔ አደጋ ናት ለማንም ሰው እና ግን አለኝ እኔ ሰለም ያለው በውስጤ አምኛለሁ የሚባለውን ባለማለቴ አላህ ካልተቀበለኝና ወይም ደግሞ ድንገት ሞት ቢወስደኝ ተጠያቂ የምትሆነው አንተ ነህ አለ። ይሄ ደግሞ ለኔ ማለት ያ በወቅቱ እኔም ገናም ስለነበርኩኝ በርግጥ ያስደነግጣል። ደነገጥኩኝ። ከዛ በማግስቱ በቃ እንሂድና እኔ አይደለሁም ሻሃዳ ማሲዘህ እንሂድ ብየው ተነስተን መጣን። ገባሱ ሻሃዳ ያዘ ልሻለሁ ሻሃዳ ያዘ። አሁን ከኔ በለጠ እሱ ጠንካራ ነው፣ በጣም ጎበዝ ነው፣ እስልምናው ላይ በጣም ጠንካራ ነው። እና የእንትኑ ታሪኩ ይሄን ይመስላል። እሱም ይቀጥላል። የበለጠ ደግሞ የሱን ራሱም ይነግርሻል።
የሱ ጥላቻም ደግሞ ጥግ የደረሰ ነበር የነበረው። ጥግ የደረሰ አብሮት እየበላ አንድ ሰው ቢስሚላህ ብሎበት ምግብ ተነስቶ ጥሎ ሄዷል። ይሄን ያክል ነበር የነበረው እና ባጭሩ ምንድነው እስልምና ቅድም እንዳልኩት ውጭ ላይ ሆነን ስናየውና ስንገባበት ሰማይና መሬት ነው፣ አይገናኝም። በተለይ በሰሜኑ በኩል ይሄን ይመስላል። ሌላ ቤተሰብ አልተቀበለም። አባቴ አልፏል። እንግዲህ መቼም ነፍሱን ይማር እንዳንል ባለበት ነው ሄደው። አባቴ እንዳልኩሽ ቤተሰብ በአገሩ ከአባን ማለት በቤተሰብ በአገር ቤት ላይ ከድር ሁሉ እንዲባረሩ ተደረጉ። ከማንም ሰው ጋር እንዳይገናኙ ተደረጉ። ብዙ ስቃይ። ከዛ በሚስጥር ደውሎ ራሱ ብቻውን ደውሎ እባክህ ልጄ እኔ ስቃይን እያየሁ ነው፣ እንደምታውቀው በተከበርኩበት ሀገር በአንተ የተነሳ ስቃይን እያየን ነው፣ እባክህ ተመለስ፣ ተመልሻለሁ በል የሚል ነገር ሁሉ ጊዜ ሁሉ ይደውልኝ ነበር። አንድ ቀን እንደምንም እኔ እንዳልሄድ ሁሉ ተከልክለን ነበር ወደዛ አካባቢው። የሚገርምሽኛ አካባቢ ላይ አሁን ነው ምናልባት አሁን ትንሽ የተሻለ ሆኗል። ይሄ ቁምጣ ሱሪ አጭር ሱሪ ነው የሚታወቀው እና ድንገት ረጅም ሱሪ የለበሰ ሰው ከታየ እሱ ነው ሁሉ ተብሎ ይረበሽ ነበር የነበረው በወቅቱ ያኔ በሰለምኩበት አካባቢ ማለት ነው። እና ባጭሩ በቤተሰቦቼ ላይ አዋጅ ልክ ይሄ ነገር እንዲደርስ እንዲታወጅ ያደረገው ሰውዬ አላህ በሆነ ነገር አድርጎ ነገሮቹን እንዲገሩ ሆኑ ማለት ነው። ረጅም ነው የሱ ታሪኩ። አባቴም ቤት ሂጄ በጓሮ ወስዶኝ ቁጭ አረገኝና ልጄ እባክህ ብሎ አልቅሶ ለምኖኝ ነበር የነበረው። እና አንድ ቀን አስረግጬ ነው የነገርኳቸው። እኔ ያኔ ይሄን ሐዲስ የሰማሁት አሁን ነው። ማንም ከማን እንደማይበልጥ ከአላህ የበለጠ ነገር ምንም ነገር እንደሌለ ማለት ነው። ስማ እኔ እያያ ነው የምለው በአገር ቤት ያው የገጠር አጠራር የሚያውቅ ያውቀዋል አካባቢ ምናልባት እኔ እያያ ከእስልምና አሁን ካለሁበት ተመለስ ከምትለኝ ወድሃለሁ፣ አከብርሃለሁ፣ ወዳችኋለሁ ሁለታችሁም እናቴም አንተም እሱም ህይወታችሁ ቢያልፍ ራሱ እኔ ካለሁበት አልመለስም። የዚህን ያክል ነው በቃ። ከዚህ በኋላ ማለት እንዲቆርጥላችሁ በፍጹም አታስቡት። በቃ የኔ መመለስ አታስቡት። እኔ ባለሁበት አለው ስሜም ባለው በነበረው ጥሩኝ። ምግብም ከሆነ ምግብ ችግር የለም እበላለሁ። እኔ የተቀየርኩት ውስጤ እንጂ ላይ አይደለም። እኔ አሁን ደግሞ የተሻለ ልጅ ነው ሆንኩላችሁ። ምንም ነገር የለም። ይሄን ስንል አሁን ብዙ ሰው ይበሽቃል። ወላሂ እስልምና የተሻለ ነው የሚያደርግሽ። ከብዙ ነገር ነው የሚቆጥብሽ፣ ከብዙ ነገር። ስለዚህ ይሄን ስንል አሁን ብዙ የሚሰማን ሰው የተለያየ ነገር ነው የሚናገር ያለው። ይበል፣ ምንም ችግር የለውም። ይሄ ማለት እኛ ሃይማኖትን አንለካድም፣ ግን በሰውኛ ደረጃ ራስሽን በደንብ ነው የሚያነጽሽ እስልምና ማለት ነው። በደንብ ነው የሚያነጽሽ። ለሰው እንዴት መሆን እንዳለብሽ እንትን ይልሻል። ስለዚህ ይሄ ነው። ባለቤቴ ሙስሊም ናት። እኔ ልክ ሻሃዳ ከያዝኩ በኋላ ብሔር አልመረጥኩም። ብሔር ምናምን የሚባለው ነገር የለም። እኔ ሙስሊም ነው በሚለው ነው በቃ። እኔ አሁን ብሔሬም ሁሉም ነገር ሙስሊም እንጂ ብሔር የሚባለው ነገር እኔ አላውቅም። እኔ ባለቤቴ ጉራጌ ናት። እኔ እንዳልኩሽ ወደ ሰሜኑ ነው። ሙስሊም የሆነችዋን ስጠኝ ነው ያልኩት አላህን። በዛ አጋጣሚ በተለይ የሰለሙ ሰዎች ኢኮኖሚ ላይ ይሄ በገንዘብ ዙሪያ ባይነካኩ አሪፍ ነው ማለት። እስልምናም ብለው የመጡ ሰዎች ስለ ገንዘብ አያውሩ። የሚረዳ ሙስሊም ካለ እኛ እንትኑ አንቃወምም። ሐዲሱም ይላል በውስጥ ይርዳ ወይም ደግሞ ተደብቆ የሚያደርገውን ያድርግ። የሰለመ ሰው ግን እኔ ኢኮኖሚ ወረደ እንደዚህ ሆንኩኝ ምናምን የሚለው ነገር ከመጣ ችግር ነው። እዛ ጋር በፍጹም አያስኬድም። እንደዛ ከሆነ እንጋጫለን፣ ከአላህም ጋር ያጋጨናል። ለምሳሌ እስልምና በክፍያ ቢሆን ኑሮ ማን ነው የሚገባ? ከየት ነው ማን ነው የሚያስገባሽ? ይሄን ትልቅ ስጦታ፣ ይሄንን ወደር የሌለው ስጦታ፣ ይሄንን ምንም አይነት አቻ የሌለው ስጦታ ተሰጥቶን ያለ ምንም ክፍያ ተሰጥቶን እዛ ጋር ስለ ኢኮኖሚ የምናወራ ከሆነ ይጋጭብናል። ስለዚህ ይሄ ማለት ዱንያ ነች።
የሚበላው የሚለብሰው ድንገት ላኖረው ይችላል። መርዳት ያለበት ሰው ደግሞ በውስጥ ሂዶ ማንም በማያውቀው ልክ እንደተባለው ቀኝ እጅ ሲሰጥ ግራ እጅ አይወቅ እንደሚባለው በዛ መልኩ ይስጥ። እዚህ ጋር ግን ይሄ ይሰባሰብ ይሄ ምናምን የሚለው ነገር እኔ ከመጀመሪያውም የማልፈልገው የማልወደው ነገር ይሄ ነው። እስልምና በጉቦ የሚሰበሰብ ወይም ደግሞ በሆይ ሆይ የሚባዛ ሃይማኖት አይደለም። የመጀመሪያ አላህ ፈቅዶልሽ አንቺ ሙስሊም ሲያደርግሽ ነው፣ አላህ ሲያዝንልሽ ነው። እዚህ ጋር ሲቀጥል በክፍያ ደረጃ ወይም ደግሞ እዚህ ጋር ሩዝ በመሰብሰብ ያን በእንትን በማድረግ የሚባዛ ሃይማኖት አይደለም። እኛ ሙስሊሞች ሲሰጡ ማንንም ማሳያቅ ስጥር በሚለው ደረጃ ይስጥ። ስለዚህ ለዛ እኔ ወደ ትዳር ስገባ እንዳልኩ ሙስሊም የሆነችው አንስተኝ አልኩ። ጉራጌ ናት፣ ሙስሊም ነኝ፣ ሰጠኝ። ወንደላጤ ነኝ፣ እንደፈለገ ነበር ማጠፋ የነበረው። ገንዘብ ይሄ ነው የሚባል ነገር አልነበረኝም። አልহামዱሊላህ ጠንካራ ሙስሊም ናት። በጣም ጎበዝ ከምለው በላይ ጎበዝ ናት። እኔ ወላሂ በቃ ማለት ይበቃል ከዚህ በላይ። ስለዚህ እሷን ካገባው በኋላ የ250 ብር ቤት ኪራይ በተከራየሁበት ሰዓት ነው እሷን ያገባው የነበረው። ያን መክፈል ያቀተኝ ነበር ወንደላጤ ሁኜ ብር አገኛለሁ ግን የት እንደሚሄድ አላውቀውም ነበር የነበረው። ካገባው በኋላ እሷን ካገባው በኋላ የ800 ብር ቤት ተከራየሁ። እሱም መክፈል አላቃተኝም። ጠበበኝ። የ1500 ብር ቤት ተከራየሁ። እሱም መክፈል አላቃተኝም። የመጀመሪያ ልጅ የተወለደች ሁለተኛው ልጅ ስትወለድ ቤት ገዛው። በኢኮኖሚ ደረጃ እምልሽ ማንንም ሰው ያገዘኝ ወይም ደግሞ እንትን ያለ ነገር የለም። ስለዚህ ይሄ ስጦታው ከአላህ ነው። እስልምናን የሰጠሽ አላህ ዱንያን የመስጠት ምንም ማንንም ማማከር ወይም ደግሞ ሌላ የሚቀንስበት ነገር የለም። ይሄ ትምህርት ለሁሉም ሰው ማለት ነው። ከኢኮኖሚ ጋር አታገናኙት። በቃ ወደ እስልምና ፍላጎት ያላችሁ ሰዎች ማለት ነው። ስለዚህ አሁን አልহামዱሊላህ ሰላም የሆነ ህይወትን የምኖረው 5 ልጆች ወልጃለሁ። እንዳውም በዛ አጋጣሚ በመሃል ቀላቀል እንዳትኝ እንጂ ልጄ 14 አመቷ ነው። የመጀመሪያ ልጄ ኒቃሚስት ነች። ትልክላታለሽ ኒቃሚስት ማነው ኒቃም ትልክላታለሽ እንቀበላለን ማለት ነው። መርጠሽ 14 አመቷ ነው ኒቃሚስት ነች ማለት ነው። ጠንካራ ሐፊዝ ነች። ሁለተኛዋም ልጄ ሐፊዝ ነች። ጠንካሮች ናቸው ማለት ነው። ሶስተኛው ልጄ ወንድ ነው። አሳይሻለሁ። ቆይ ደርድሬ አሳይሻለሁ ኢንሻአላህ። ስለዚህ እናቴ ደግሞ አሁን በቃ አሁን ወደ ዙርም እየደረሰ ስለሆነ ላሳጥረው። በሚቀጥለውም ደግሞ ገብቼ ጨርሳለሁ፣ ቀሪን ጨርሳለሁ። እናቴ እህቴ ከሰለመች አሁን 3 ወሯ ነው። የዛሬ 3 ወር እኔ ቤት ውስጥ ኃይለኛ ጦርነት ነበረ። ኃይለኛ እና እናቴ ማለት እኔው ጋር እየኖረች ወንድሜ ምንም ጋር ነው እዛም ያለች ነው የምትኖር ያለች ታናሽ ወንድሜ ያለ ኃይለኛ ጦርነት ተፈጥሮ ነበር የነበረው። እኔም በትግስት እየጠበቅኩ ነበር የነበር። መጨረሻ ላይ በቃ ትልቅ እንትን ደረሰ ማለት ያልሆነ ችግር ውስጥ ልንገባ ሆነ። ግን እኛ በመናስበው እንጂ አላህ ሲያጸዳ ነው ነገሮቹን በደንብ መንገድ ያስያዛቸው ነበር የነበረው። እኔ እስከምፈራ ድረስ ማለት ነው። ማለት ያማታልም በዚህ ሰበብ ወይ ይሆታል ያልፍነች ሴትዮ በቃ ጭንቀት ውስጥ ገባሁ ማለት ነው። እኔ ደግሞ በመሃል ብናገር የበለጠ እንትን ልትል ነው፣ ልደነግጥ ነው። በጣም ነው የምትወደኝ የምታከብረኝ። ሙስሊም በመሆን ልጠላይ ትችላለች እንጂ በልጅነቷ ወይም ደግሞ በልጅ ደረጃ በጣም ነው የምትወደኛለው እና ተጨነኩኝ። አንድ ቀን ግን የመጨረሻ በቃ ነገሩ ይፈንዳ በሚል እህቴ በቃ ሻሃዳ መያዝ አለብኝ ብላ በፊት ለፊት መናገር ስትችል እኔ ይዛለሁ በቃ እኔ እኮ 18 አልፎኛል የፈለኩትን መርጬ መያዝ እችላለሁ ማንንም በኔ ህይወት የሚገባ የለም ብላ ፊት ለፊት ስትናገራት ጠብቃት የሆነ ነገር ይዛ በቃ ልትላ ስትል መኝታ ቤት ዘላ ገባች ማለት ነው። ልጄ ማነው እህቴ ገብታ በር ዘጋች። የዛን ቀን ትንሽ ተናገርኩ ማለት ነው። ቀድሜ ግን ሼህ ሰይድ ትላንት ጠቆም አድርጌልሽ ነበረ። ሼህ ሰይድ የሚባሉ ሰው ያሉ እሳቸውን ደውዬ ጠይቄያቸው ነበር። ቀድሞ ነግረውኛል በቃ ምን ማለት እንዳለብኝ ማለት ነው፣ ድንበር እንዳላልፍ። ከዛ ጠንከር ብዬ ስናገር ደነገጠች እናቴ እንዳልኩት ማለት ነው። እንደፈራሁት ዝም አለች። ያ ዝምታ የዛን ቀኑ ዝምታ በቃ ነገሮቹን ወደ ቀጥተኛው እንትን እንዲመጣ አደረገ ማለት ነው። መጨረሻ ሽምግልና ተብሎ
በቃ እንዲወጣላት ተብሎ ሽምግልና ተባለና አንድ ክርስቲያን ነው ከበደ ይባላል እሱ ይምጣ ተባለ እሷንም እኔንም ስለሚያቅ እሱ ይምጣና ይናገር በቃ ምናም ተብሎ መጥቶ እኔ ደግሞ እሱ ከመምጣቱ በፊት በደንብ ነገርኩት ከቤ ልጅቷ አሁን በግርግር ከቤት ወጣ ያልሆነ ችግር ውስጥ ወይ ደግሞ መንገድ ላይ ወጣ ያልሆነ ነገር ላይ ብትንትን ብትል ለኔም ጥሩ አይደለም በጣም ሞዳት እህቴ ናት ስለዚህ ቀድማችሁ እናንተ አሁን በሷ ህይወት ማንንም እንትን የሚል ነገር የለም ስለዚህ ይሄን አስረግጠህ ንገርልኝ አንቺ ምንም የሚያገባሽ ነገር የለም በቃ ይቺ ልጅ እኮ አሁን መብቷ ነው ከ18 ዓመት ስላለፋት ካንቺ ወጣለች አንቺ ልጅነቷን እናትነቷን አትካድሽ እንጂ የሃይማኖት ጉዳይ ምንም አንቺን የሚመለከት ነገር የለም ብለህ አስረዳልኝ አልኩት እንዳልኩት ካልኩ እኔ ካሰብኩት በላይ እሱ መጥቶ ጭራሽ ተቆጥቶ በደንብ ነገራት ማለት ነው ለናቴ ያ ሲነግራት ነገሩ በቃ ይቅርታ አፉ በለኝ የምትለው ቤት ውስጥ ያው ለምዳታለች አፉ በለኝ ልጄ ብላ መታ ግንባሬን ሳመችኝ አሁን ማን ብትለኝ ጥሩ ነው ሞኝነት ያለችኝ እሷ ከሰለመች በኋላ ስሜን ማለት ነው የኔን ስም የአገር ቤት የገጠር ስም በእንትን ነው የሚወጣው የሆነ ነገር ከሆነ ነገር ጋር እንትን ካላልሽው ስም ዝም ብሎ አይሰጥምና ሞኝነት ያለችኝ ለምን ሞኝነት ያልሽኝ አልኳት አይ ባለፈው ያን ነገር ሳስቀይም ያን ነገር እንትን ስል ልጄ እንዲስራሃት ልትይዝ እኔ ያኔ እንትን በማለቴ ሞኝነቴ ነው በቃ ሞኝነቴ ብያለሁ በቃ የመጀመሪያውን ስምህን ሰርያለሁ ሞኝነቴ ብያለሁ አሁን ሱብሃንአላህ ብታምኝም ባታምኝም ሱብሂ ሰላት የምትቀሰቅሳት እሷ ናት ሱብሂ ሰላት የምትቀሰቅሳት እሷ ናት ሂጃብሽን አስተካክይ ሰላት ሲደርስ አዛን ብሎ አልስገጅ ብቻ ከኛ የበለጠ እኔ አሁን ደፍሬ እንደዚህ በቃላት ደረጃ እንትን አላላትም ባይሆን ስልክ አለ ስማርት ስልክ አላት እሱ ላይ ቴሌግራሙን በሁዛም አንዳንድ ነገሮችን ልክላታለሁ እንጂ ይሄን አድርጊ ይሄን ፍጠር ያላትም በቃላት ደረጃ ማለት ነው ግን እሷ ግን ሱብሃንአላህ አሁን ሰላት ደርሷል ስገጂ ውዱሽን አስተካክይ ጸጉርሽን ሸፍኝ የምትላት እናቴ ናት ልሻለሁ እናቴም አሁን ከኔ ጋር ነው የምትኖረው ቤት ነው ያለችው ዱዓ አድርጉላት አላህ ኻቲማዋን አላህ ያሳምርላት መጨረሻዋን አላህ ያሳምረው በዚህ መልክ ነው ያለነው ኢንሻአላህ በጣም ብዙ ነገር ነው ያለው እንቀጥላለን በአንድ ቀን የሚያልቅ ነገር አይደለም ምናልባት አሁን የሚያቁኝ ክርስቲያን ወንድሞቼ በርግጠኝነት እየሰሙኝ ነው ነገ ተቆርጦም ይቀርባል ይሰማሉ ምፈራው ምሸማቀቀው ነገር የለም አህመገም ውስጥ ያላችሁ ሰዎችም ግቡ والله እስልምና ብርሃን ነው እስልምና ፈውስ ነው እስልምና ማንንም ያላወቀው ወይም ደግሞ ያልገባችሁ ሰዎች ያልተረዳችሁ ሰዎች ትልቅ ሆስፒታል ነው እስልምና ትልቅ ሆስፒታል ነው ስለዚህ ይሄን እላለሁ እስኪ ቀሪውን ደግሞ ኢንሻአላህ በሚቀጥለው